ብቸኛው ሰይጣን የሌለው ነገር ትትና ደግሞ ምንድነው ራስን ማወቅ ያብዛኛው ግን ዘለቄታው የሆነ ለውጥ አይደለም ለምሳሌ something happen አረጋ ላይፋቸው ላይ or something ያብዛኞቻችን ህይወት ነው ይሄ አሁን ጀጅ ያረኩኝ አይደለም ግን something happen አረጋ ከዛ በቃ ወደ እግዚአብሔር እንደቀረብክ ይሰማል ልብ እንደተሰበረ ዓለም እንደጠላሃት ይሰማል በጣም ትዝ ይላል ያቺ ጫፍ ላይ ለመድረስ ያረካት ትግል እና ሌላ ከፍታ እንዳለ እንዲታይ አሁን ገዳም የሚዞሩ ሰዎች አጣቀ ቀን ሙሉ ጸሎት የሚያደርጉ 20 ምናምን አመት ጸበል የቆዩ ምናምን ሰዎች ቅዳሴ ያስቀድሱ አያውቁም ንስሐ ምን እንደሆነ አያውቁም ስጋው ምን እንደሆነ አያውቁም ለምን ይነካል ዕውቀት አለ የሆነ የተጻፈ ነገር አለ ፍቅር እግዚአብሔር ፍቅር ነው የሚባል ነገር አለ ስለዚህ ህግ ሁሉ ፍጻሜ ፍቅር ነው ባልንጀራ እንደራስህ አድርገህ ውደድ ሰውን ይቅር ካላልከው እኔ ደግሞ ይቅር አልልህም ያለ እግዚአብሔር ይሄ ዕውቀት ነው ባይዙ ካላነበብከው የታቀቀ ነገር ነው ለካ ሁሉ ነገርን ሼር የምታረግበት ነገር ነውና ሰይጣን በጣም ጥሩ አስመስሎ ያመጣው በጣም ከባዱ ነገር ይሄ ቀድመ ለራሱ እግዚአብሔርን አመስግነው መብርሃንም ቀድመ አልቅስላት አውራት ቀድመ እሷ ጋር ጨርስ ሰው የትም አይሄድም አዛት ታይም ሼር ማድረግ የለብህም ገብቷል ታካፍለዋል ይጎላል እና እሱ ጋር ጨርስ መጀመሪያ እና ሰው የተሰማውን ነገር ሼር ከማድረግ በፊት እዛው ይጨርስ እግዚአብሔር ጋር ተሰምቶ ክፍል ውስጥ አልቅሰ አመስግነ ጨርሱ ከዛ ጠብቅ 1-3 ቀን አንድ ስሜታዊነቱ ሲበርድ ከዛ የምርም ስታዩ ሰውን ይጠቅማል ስለተሰማ ማለት ልክ እንዳንተ ደግሞ እግዚአብሔር ፊት እንዲያለቅስ ስለሚያደርገው ያነሰው ማለት እና ቀላሉ መንገድ ያ ነው ክርስትና ላይ በጣም ገንዘብ ማድረግ ያለብን ነገር ቆም ብሎ ማሰብ የሆነ ካልም መሆን ማለት ነው 3 አካላት ናቸው እኛ ላይ ፍለሉት እግዚአብሔር አለ አንተ ራስ አለ ከዛ ሰዎች አሉ እሺ ከዛ ሰይጣን አለ ጭማሪው ደግሞ ታስባለና ነገሮች ወይም ደግሞ አንተ ውስጥ እየመጡ ያሉት ነገሮች ይሄ ነገር ከማን ነው ማለት አለበት ከምንድን ነው እየመጣ ያለው ቀደም ኢንቴንሽን ያልኳን ነበር ይሄ ነገር ለምንድን ነው እያደረኩ ያሉት ምንም ነገር ከማድረግ በፊት በእያንዳንዱ ቀደም እንዳልኩ በቃ ክርስቶስ ኢንቮልቭ ስለሚያደርግ እያንዳንዱ ዲሲሽን ውስጥ ከክርስቶስ የመጣ ሐሳብ ነው ይሄ መንፈስ ቅዱስ ነው እና ሰይጣን በጣም ትሪኪ የሆነ ፍጥረት በጣም አደገኛ ታውቃ የ7000 ምናምን አመት ልምድ ያለው ነው አንተን መሸወድ አያቅተውምና እንደዚህ አይነት ጉዳዮች እንዴት ነው የሚታለፉት ካልከኝ እኔ እንደውም ከመንፈሳዊ ተግባራት ይልቅ ዕውቀታዊ ጉዳይ ላይ በጣም ጥሩ ናቸው አሁን የአቡነ ሽኖዳ መጽሐፍትን እንዲሁ በቃ ቤተክርስቲያን መጽሐፍትን የሚያነብሰው ዕውቀት መንፈሳዊ ህይወት ላይ በተለይ የተጻፉ ደግሞ መጽሐፍትን በደንብ የሚያነብሰው ክሊክ ያደርግለታል ከራሱ ጋር የሚያጋጨውን ሐሳብ እና ዝም ብሎ የሚነዳው ሰው ለምሳሌ አሁን ጸሎት ምን እንደሆነ ላይረዳ ይችላል ላይክ ጸሎት የሆነ ነገር ማንበብ ነው something ከእግዚአብሔር ጋር መገናኘት ነው ሰው በየቀኑ እያረከው ነው ማለት መንፈሳዊ ነው ማለት ነው ጥያቄ ነው ጾም አለመብላት የማይበላ በጣም ብዙ አለ እና እንደውም አባቶች ጸሎት ምናምን ካልከኝ ለመቆም ሰይጣንም ይቆማል አይቀመጥም አያርፍም ጾምም እንዳትል በልቶ አያውቅም ስግደት ምናምን እንዳትል እሱ እንግዲህ አይደክመው ብቸኛው ሰይጣን የሌለው ነገር ትትና ደግሞ ምንድነው ራስን ማወቅ ወደ በኋላ በደንብ አድርገን ልናየው ስለምንችል በደንብ ሜንሽን አላደርኩና የመንፈሳዊነትና ይሄ ኢሞሽናል የመሆንን ነገር መለየት አለብህ በጣም የሚጠላ ነገር አይደለም ግን በጣም ዲፔንድ መሆን የለብህም ነው እንደዚህ አይነት ጉዳይ ምን አድርጎ ነው የሚጠቀም መሰለህ አሁን አቡነ ሽኖዳ ሲናገሩ አንዳንድ ጊዜ ሰይጣን አጋንንትን እንዲተው ያዛቸዋል እንድትጸልይ ለምሳሌ ድሮ በጣም እንቅልፍ ያስቸግር ነበር የሆነ ጊዜ ላይ በጣም ጎብዛል ይተዋል ሰይጣን በጣም ይሄንን ሜትዱ በጣም ይገርም ይተዋል በቃ እና እንደ ድሮ አይጫጫንም ተነስተህ ጸሎት ታደርጋለህ ለሊት ልትነቃ ትችላለህ ከዛ ረጃጅም መንፈሳዊ ስብከቶች ታዳምጥ እንደ ድሮ አታዛጋም እንቅልፍ አይመጣም ቤተክርስቲያን ትሄዳለህ ከዛስ መዝሙር ስትሰማ ታለቅሳለህ እንባ ደግሞ የሚሸውር ነገር የለም እና ታለቅሳለህ ልብ ይነካል የምር እግዚአብሔር ቸርነቱ ትዝ ይልሃል ጥሩ ነው ግን ትቶ ነው አንዳንዴ ማወቅ ያለብህ ነገር እና ነገሮችም የሆነ ፊክስ ሲሆን ለምን ምናምን ማለት በጣም ጥሩ ለምን ከዚህ ጠረጴዛና ከዚህ ህንፃ ላይ መውደቅ የትኛው እንደሚጎዳ ታውቃለህ ደሞር በጣም ከፍ ባልክ ቁጥር ሪስኩ እየጨመረ ነው የሚመጣው ስለዚህ አንዴ ያሳያል በጣም የምትመኘው መንፈሳዊ ህይወት በኢሞሽናሊቲ ውስጥ አርጎ ያሳያል ብዙ ገዳማት ልትሄድ አሁን አንዳንዴ አርቲስቶች ምናምን እንደዚህ ዘፋኞች
አታስተውሉም? በቃ ተቀየሩ ምናምን ሲባል የአብዛኛው ግን ዘለቄታዊ የሆነ ለውጥ አይደለም። ለምን መሰለህ? something happen አረገ ላይፋቸው ላይ or something የአብዛኞቻችን ህይወት ነው ይሄ። አሁን ጀጅ እያደረኩኝ አይደለም፣ ግን something happen አረገ። ከዛ በቃ ወደ እግዚአብሔር እንደቀረብክ ይሰማሃል። ልብህ እንደተሰበረ፣ ዓለምን እንደጠላሃት ይሰማሃል። ግን ለተወሰነ ጊዜ ነው እና በጣም ከፍ ያደርግህና ሰይጣን ይጥልሃል። ስትሰበር ያ መንፈሳዊ እውቀት ያልኩህ ነገር ስለመሰበር፣ ስለመውደቅ፣ አንዴ ጎበዝ ከሆኑ አንዴ እግዚአብሔርን ካገኙ በኋላ ማጣት የሚባል ነገር፣ መንፈሳዊ የሆኑ ሰዎች ድቀት፣ ፈተና እንደማያገኛቸው ስለነበር አዌርነስ በጣም ትሰበራል። አስበው ስጋው ደግሞ ከተቀበል ከሳምንት በኋላ ድሮ በጣም ተጣለው የነበረውን ኃጢአት ድጋሚ ስትሰሩ ድጋሚ አትቀበል፣ ይከብዳል ማለት ሞክሮ ያለው ሰው እንኳን መጥቶ ቢመክር ምንድነው የምትለው? ወይም ደግሞ ልብህ የሆነ ተስፋ ሊያደርግ ሲል ምንድነው የምትለው? አይቼዋለሁ ጥጉ ይሄ ነው ነበርኩ አልሆነም ነው የሚልህ እና ድጋሚ ፓዙን ርዝመቱን ያሳያል። ተራራውን ከተራራ ጫፍ ላይ ብትወድቅ ተስፋ እንኳን የሚሰማ ቀና ብለህ ታየዋለህ። ሀስሉ ትዝ ይላል፣ ፔኑ ትዝ ይላል፣ ሰፈሪንግ በጣም ትዝ ይላል። ያቺ ጫፍ ላይ ለመድረስ ያረካት ትግል እና ሌላ ከፍታ እንዳለ እንዲታይ አያደርግም። ጥጉ ስጋው ደግሞ መቀበል፣ ንስሐ መግባት፣ ከዚህ የሆነ ጊዜ ገዳም መዞር። ከዛ ሌላ በጣም ሼም የሚያስይዘው ምን ታውቃለህ? ለሰዎች ለእግዚአብሔር ምን ያህል እንደቀረብከው እንድታሳይ በጣም ይገፋፋህና ከወደክ በኋላ ከዛ ይሄ ደግመህ እንዳትሞክረው ነው የሚያደርግ። ለምን ባለፈው አላየንሽም ወይ መባልን ትፈራዋለህ። ባለፈው አላየህም ወይ ያው ሄዳ ነበረ ምናምን እንዳትባል የሚባለውን ፍርሃት ደግሞ ውስጥ ይፈጥራል። እና ኮንሽስ መሆን አንድን ነገር ስታደርግ ለምን ምንድነው ማለት ትልቅ ነገር ነው። እና የምርም መንፈሳዊ ህይወት እንግዲህ ዊነር ቸርች አለች። ከዛ ደግሞ እዚህ ሀስል እያደረገች ያለች ቸርች አለች። ቤተክርስቲያን እዚህ ገና ፈተና ላይ ናት፣ ትግል ላይ ናት። ዊነሮቹ ከሞት በኋላ ያሉት ቅዱሳን ሰማዕታት ናቸው። አሁን በቃ መንግስተ ሰማያትን የገቡ ሰዎች ናቸው። እዛ መውደቅ የለም። ሁልጊዜ ቅድስና ነው፣ ሁልጊዜ እግዚአብሔር ማመስገን ነው። ያ እንዳልሆነ ማወቅ አለብህ። ቅድም እንዳልኩ ቤተክርስቲያን የሆነ ነጭ ርግብ ምናምን የሞላባት ሰላም የሆነች ቦታ አይደለች። መንፈሳዊ ህይወት በጣም ሰፈሪንግ ያለው ህይወት ነው። በጣም ፔን ያለው ህይወት ነው እና ፔኑ የሚያድን ህመሙ የሚያድን ሰፈር ባረክ ቁጥር ወደ እግዚአብሔር እንድቀርብ የሚያደርግ ነው እና ስለዛ ህመም አዌርነስ ከሌለ ተሰባሪ ሆነ ነው የምንቀረው። እና ሰው ወደ እግዚአብሔር በጣም በቀረበ ቁጥር መቅረብ ብቻ ከዛ መንፈሳዊ ተግባራት የትሩፋት የሚባሉት አገልግሎቶችን ማድረጉ ወደ እግዚአብሔር የቀረበ እንዲመስለው ያደርገዋል። ከረንት በጣም እያሰብኩበት የነበረው ነገር ሰይጣን ስለ ንስሐ ማሰብ እስካልጀመርክ ድረስ አጠገብ ድርሽ አይልም። ባይዘ አሁን ገዳም የሚዞሩ ሰዎች አጠገብ ቀን ሙሉ ጸሎት የሚያደርጉ 20 ምናምን ዓመት ጸበል የቆዩ ምናምን ሰዎች ቅዳሴ ያስቀድሱ አያውቁም። ንስሐ ምን እንደሆነ አያውቁም። ስጋው ደግሞ ምን እንደሆነ አያውቁም። ለምን ይነካል? ውስጥ ኢጎ ታውቃለህ። አንተ መመገብ አለብህ። ያን በምድር ነው የምትመገበው። የሆነ ጥሩ ነገር እያረኩ ነው ብለህ አብዛኛው ሰው አሁን ጠዋት አይኑን የሻሸ 2 ሰዓት ላይ እሑድ ጠዋት ቤተክርስቲያን የሚሄደው ሳምንቱን ሙሉ የሆነ እንትን ኃይል ለማግኘት ነው። ይዘ ከእግዚአብሔር ጋር ምን እንደሆነ ይሄንንም እንዳላጎደለ ከዛ ሀስል ታረጋለህ እስከ ቅዳሜ ምናምን። ጠዋት ሄደ ቤተክርስቲያን ደርሰህ ስትመጣ ወይ ከስራ በኋላ ተሳልመ ስላለፍክ እውነተኛውን ህይወት እየኖርክ እንደሆነ እንዲሰማ ያደርጋል። ሰው ራሱን ማወቅ ካልጀመረ ወይም ደግሞ ምን ያህል እንዳመመው ካላወቀ ሐኪም ቤት እንደማይሄደው ሁሉ ከእግዚአብሔር መራቀ እና ደግሞ ይሄ ኖርማል ብለህ የጠራው ህይወት እንዴት እንዳጎሳቆለ ሪላይዝ ካላረከው እንዴት ትቀርበዋል? እና ያቺን በምድር የሚሰጥ አሁን ለምሳሌ እንዲህ ድረግ አዲክሽን ላይ ምናምን ያሉ ሰዎች በምድር መታዩ ትንሽ ጉልበት ስለሚሰጣቸው ትንሽ እና አታስተውሎ ምን እያደረገህ እንደሆነ ስትሆ ነው የምታውቀው አይደል? ልክ ያንን ለአንድ ቀን ሲተውት ምን እንደሚያደርጋቸው ሳይሆን ደንግጠው ይመለሳሉ ወደዛ። እና ሱስ ነው በቃ የሆነ ጧት መዝሙር ለምሳሌ አሁን ግሮሰሪ ቤት ጧት መዝሙር ይከፈታል። ለምን እንደሆነ ግራ የሚያጋባኝ የጥፋተኝነት ስሜት እንዳይሰማው እኮ ቤተክርስቲያን ሄደህ ተሳልመ መምጣት ወይ ጸሎት ማድረግ ምናምን እንደዛው ከሆነ መቼም አድንም እንደዛው ነው የምትቀጥለው። እና ያ ስሜታዊነቱን ከፍ ያደርገዋል። የሆነ ጊዜ ደግሞ እንባ ይሰጣል፣ እንድትሰበር ያደርጋል። ቀላል ነው ለሰይጣን ይሄ። እውነተኛው ለውጥ ግን ምንድነው ነው? እግዚአብሔርን መያዝ ምንድነው? እውነተኛው መንፈሳዊነት ምንድነው? ተጽፏል። በጣም ብዙ መጽሐፍት አሉ እኛ ቤተክርስቲያን ውስጥ። ዲግ እናርግ እስኪ የሆነ ገብቷል። ጸሎት አሁን የምናውቀው የሆነ ኤክስተርናል የሆነ ነገር ውስጡ በጣም ብዙ ነገር አለ። ከልብ መጸለይ ምናምን በጣም ብዙ ዲቴሎች አሉት ጸሎት። ጾም በጣም ብዙ አይነት ጾም አለ። እግዚአብሔር የማይቀበለው ጾም አለ። እግዚአብሔር የማይቀበለው ጸሎት አለ። እግዚአብሔር የማይቀበለው ማስቀደስ አለ። እግዚአብሔር የማይቀበለው እንባ አለ።
በምንድን ነው የምትለየው? አሁን እያደረግኩ ያለው ነገር እግዚአብሔር እየተቀበለና እንዳልሆነ በምንድን ነው የምትለየው? ሶ you have to be conscious። በጣም ኮንሽስ ለመሆን እውቀት ያስፈልጋል፣ የምትለካበት ነገር ያስፈልጋል። አንድን ሀሳብ አንድን ነገር የሆነ ስራ ኦፈር ሲመጣል ይሄንን ነገር ያንተ መለኪያው ምንድን ነው? የአብዛኛው ሰው ደሞዝ ነው አይደል? እውነተኛ መንፈሳዊ ሰው ግን እግዚአብሔር ይወደዋል አይወደውም? እግዚአብሔር የሚወደው ምንድነው ካልከኝ ሰው ነው፣ ቅድም እንዳልኩ። ስለዚህ እነዚህ ሶስቱ ነገሮች ይመጣሉ፣ እግዚአብሔር፣ ሰውና አንተ። እግዚአብሔር እንዲያደርግልህ የምትፈልገውን ነገር ክሎክዋይዝ ነው የሚመጣው ወይ አንቲ ክሎክዋይዝ አላውቅም፣ ብቻ እግዚአብሔር እንዲያደርግልህ የምትፈልገው ነገር አንተ ለሰው ማድረግ አለ። አዎ እግዚአብሔር ነው ለሱ እንዳደረግከው ቆጥሮሉ ለአንተ የሚያደርግልህ ማለት እና ያንንም ይረዳ ሰው ፍቅር ስለሆነ እግዚአብሔር ከሰው በላይ የሚያስበልጠው ነገር ስለሌለ ሰዎች እግዚአብሔርን በሰዎች በኩል ለማግኘት ትጥራለህ። ስለዚህ የምሰራው ስራ ሰውን እየጠቀመ ነው ወይ? ሰውን እግዚአብሔር እንዲያውቅ የሚያደርግ ነው ወይ? ተስፋ የሚሰጥ ነገር ነው ወይ? ሰውን ፈገግታ የሚመልስ ነው ወይ የሚለው ጉዳይ ቫልዩ በጣም ህይወት ላይ ሚዛን ይደፋል ማለት ነው። ሶ እያንዳንዷን ነገር የምትለካበት መንገድ ምን ይሆናል? ስሜታዊነት አይሆን። ኮንሽስ ነህ፣ እውቀት አለ፣ የሆነ የተጻፈ ነገር አለ። ፍቅር እግዚአብሔር ፍቅር ነው የሚባል ነገር አለ። ስለዚህ የህግ ሁሉ ፍጻሜ ፍቅር ነው። ባልንጀራ እንደራስህ አድርገህ ውደድ። ሰውን ይቅር ካላልከው እኔ ደግሞ ይቅር አልልህም ያለ እግዚአብሔር። ይሄ እውቀት ነው ባይዙ። ካላነበብከው የት ታገኘዋል? ካልተማርከው በምን ታውቋል? እግዚአብሔር ነገሮችን የሚመለከትበትን መንገድ በምን ነው የምታውቀው? በምን ሚዛን ነው የሚመዝነው? መጽሐፍ ቅዱስ የሚባል ነገር አለ፣ እያንዳንዱ ፍቃዱን የገለጠበት። ስለዚህ የውጭ ሀገር እድል መጥቶልህ ልሂድ አልሂድ የምትለው አንተ ምንድን ነው መለኪያ? ቤተክርስቲያን አለ ምናምን የሚል ሰው እኮ የለም። እዛ አሁን እንዴት ነው ንስሐ ገብቼ የሚቆርበው እዚህ ሀገር ገብቷል? ስንት ቤተክርስቲያን አለ አቅራቢያ ያለ ምናምን የሚል ያለ ሰው ይመስላል። እንደዚህ አይነት ድል ሲመጣል ለዛውም እዚህ ሀገር ሆነ እንደዚህ አይነት ነገር ይሄ ልብ ውስጥ ከሚሰማ መደንገጥና መዝለል ምናምን ውጪ እዚች ጋር የምታስባት ሀሳብ አለች። ስለዚህ የእግዚአብሔር ፈቃድ የተገለጠበት ቅዱሳት መጽሐፍትን በማንበብህ ቃለ እግዚአብሔርን በመማርህ ቃለ እግዚአብሔር ራሱ ሚዛን ይሆናል። ስለዚህ ለእያንዳንዱ ህይወት ላይ የምታደርጋቸውን መንፈሳዊ ተግባራት ሊሆን ይችላል። እያንዳንዱ ተግባራት በቃለ እግዚአብሔር ልክነት በክርስቶስ ልክነት ስትመዝነው መንፈሳዊነት ይባላል። ያ የምታደርገው ነገር ወይም ደግሞ ህይወት ላይ ድንገት የመጣው ነገር እንዲሰማህ ባደረገው ስሜት ጀጅ የምታደርገው ደግሞ ስሜታዊ ነው ይሆን ያለው። ስለዚህ መለያው ምንድነው ካልከኝ መማር ነው፣ ማንበብ አለ። አሁን እንደዚህ አይነት ፖድካስቶችን ስብከቶችን መስማት የሚጠቅመው በቃ የሆነ ቀን ያተርፋል፣ የሆነ ብልጭ ይልባል። የተማርካት የሆነ ቃል ጊዜ እንሰው አሁን የተማርከው ነገር ምናምን ትዝ አይልህም። በነገራችን ግን ኢንሲደንታል የሆነ ጊዜ ህይወት ላይ ሲገጥምህ ይገባል። እኔ አንዲት እህት ፕሮቴስታንት ሆነችና መንፍቃ ከ2 ዓመት በኋላ ተመለሰች እና እንዴት ነው ምናምን የሚለውን ስታወራኝ 8ኛ ክፍል ያለው ቅዱስ አፈወርቅ መጽሐፍን ሳነብ ሁሌ ጸሎት ካረጋችሁ በኋላ ከጸሎት በኋላ የሚሰማ የሆነ የርጋታ መንፈስ አለ አይደል? እሱ መንፈስ ቅዱስ ነው ይላል። ምንድን ነው የሚያወራው ይሄ ደግሞ ብዬ ትቼው ነበር አለች። ወደዛ ቤተ እምነት ከሄደች በኋላ ያ ስሜት የለም። እውነትም ከጸሎት በኋላ የሚታጣ ክርስቶስ የለም። እነሱ ጋር ሰፈር የምታረግለት የት ነህ የምትለው ክርስቶስ የለም እና ለከያ ስሜት የለም። ያቺ አረፍት ነገር ከ2 ዓመት በኋላ ነው ትዝ ያለቻት። ከ2 ዓመት በኋላ አንድን ሰው ከመንፍቅና ወደ ቤተክርስቲያን መልሶ ለምንድን ነው የሌለው? ለካ እውነት መንፈስ ቅዱስ የለም። እውነተኛው እምነት ይሄ አይደለም፣ ያ እየተሰማኝ አይደለም የሚለው እና አሁን የምታነባት አሁን ይህን የምትሰማው ነገር ለመቼ እንደሚጠቅም አታውቅም። ልክ ነው እና ጦር ጋሻ ነው የሚሆነ እና በመንፈሳዊነትና በስሜታዊነት ትልቁ ልዩነት ያ ነው። እና ቅድም እንዳልኩ ነገር ስቶሪ ማድረግ ስናፕ ማድረግ አሁን ስናፕ የሚባል ነገር እኔ ለፎቶ ብቻ እንደሆነ ነበር ማቀው። በጣም ቅርብ ጊዜ ተሸማቅቅ ያለው ሰው ሁሉ የሚያውቀው ነገር ነው። ለካ ሁሉ ነገርን ሼር የምታደርግበት ነገር ነውና ሰይጣን በጣም ጥሩ አስመስሎ ያመጣው በጣም ከባዱ ነገር ይሄ ነው። እኔ እንዴ መሰለ ለሱ እኔም አሁን መስካሪ ነኝ እንዳልኩ አሁን እዚህ ጋር ምን ሰራውታለች ከመፍዘይነት ለቤተክርስቲያን እያወራው ቤተክርስቲያን ስላደረገችልኝ ክርስቶስ የምር በምህረቱ ጠብቆ ስላኖረኝ ይሄንን ሰዎች ማወቅ ስላለባቸው በየሚዲያው ምናምን ምዞረው የምርም ዲዘርፍ ስለማድረግ ምናምን እንደዛ ተሰምቶኝ ይመስላል። አይሆንም። አብዛኛው መምህራን ብታያቸው እንደዛ አይደለም። ግን የክርስቶስን ክብር መናገር ለኛ ክብር ስለሆነ ነው፣ ግዴታም ስለሆነ ነው። የተደረገልህን ነገር ለሰዎች ማድረግ ግዴታ ነው። እንድትመጸውት የተጠየቀው ገንዘብና ልብስ ምናምን ብቻም አይደለም፣ ቁሳዊ ጉዳዮችም አይደለም፣ ተስፋህንም ነው፣ ጸሎትህንም ነው። ገብቷል? ለሰው ሼር ማድረግ ያለብህ
እኔ አንድ ሜትድ ብቻ በአንድ ነገር ልቋጨው። ቀድመህ እግዚአብሔር ፊት አልቅሳለሁ። እግዚአብሔር ያውቀዋል ቀድሞ ነው ሰው ጋር ከመውጣት በፊት እኔ አሁን የሆነ ነገር ሲሰማኝ እጽፈዋለሁ አስቀምጠዋለሁ መጀመሪያ እና በጣም ከ2 ወር ምናምን ኖት ፓዴን ሳረገው ነው ብዙ ጊዜ ጸሎት ነው እኔ ፖስት ማድረገው አንዳንዴ ስቶሪ ጌታ ሆይ ምናምን ብሎ የሚጀምር ፐርሰናል የሆነ እኮ ግን መቼን የሆነ ጊዜ ትዝ ብሎኝ ነው ኖት ፓዴን ሳይ ትዝ ብሎኝ አት ዛት ታይም ግን ከክርስቶስ ጋር ነበር። ስለዚህ እኔን የጠቀመኝ ልንገራችሁ ቀድመህ እግዚአብሔር ፊት አልቅሰው ቀድመህ ለራሱ እግዚአብሔርን አመስግነው መብርሃንም ቀድመህ አልቅስላት አውራት ቀድመህ እሷ ጋር ጨርስ ሰው የትም አይሄድም። አት ዛት ታይም ሼር ማድረግ የለብህም ገብቷል ታካፍለዋለህ ይጎላል እና እሱ ጋር ጨርስ መጀመሪያ እና ሰው የተሰማውን ነገር ሼር ከማድረግ በፊት እዛው ይጨርስ እግዚአብሔር ጋር ተሰምቶ ክፍል ውስጥ አልቅሰ አመስግነ ጨርሱ ከዛ ጠብቅ 1-3 ቀን አንድ ስሜታዊነቱ ሲበርድ ከዛ የምርም ስታዩ ሰውን ይጠቅማል ስለተሰማ ማለት ልክ እንዳንተ ደግሞ እግዚአብሔር ፊት እንዲያለቅስ ስለሚያደርገው ያነሰው ማለት እና ቀላሉ መንገድ ያ ነው ይሄ ልብ ተቃጥሎ እስኪጨርስ መጠበቅ ጪሱ እስኪያልቅ መጠበቅ ማለት ነው እና ሼር ካረከው ያልቃል ቶሎ ነው የሚያልቅብህ አንተም በደንብ አይገባም